እንዳልስምክ ነው የምትፈልገው እንደዚህ እየተላላስ ምንድነው አንቺ ቆይ ችግርሽ እንዴ ከኔ ጋር መኖር ከደበረሽ ግልጹ ነገር እንዴ ምን እያረክሽ ነው ፎቶ እያየን እኮ ነው ምንድነው የምትላላሱብኝ እዚህ ጋር ምንድነው ተደጋግፈ የምትላላሳው አንተ ከኔ ከልጅና ተሷ በልጣ ነው የኔ እናት እያልክ ያባበልክ የምታስቀምጣት እኔ እንዲ እየተንጨረጨር ተሰማለ ዛሬውኑ ልጅቷ ሸኛት ቀጥታ ሆስፒታል ሄደ ተመርምረህ ነው ከኔ ጋር መሆን የምትችለው ምን ይልሃል እስቲ ውዴ የታዘበ ያየፈራጅ ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ጌታ መጣኸው ንገረኝ ያሌለህን ጸባይ ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ በፍጹም ማያምንም ያንተን አሁንም ምስኪኑ ልቤ አስተውስከው አስተውስከው የዛኔ በስማማን እኛ ያሳደፈው በእውነት እኔ ብቻ ይሄ እብዱ ነው ደስ የሚለኝ ማለት ነው ምንት የሚባለው ልጅ ደዋወሉ አረ ስንት ጊዜያችን የሆነት ካወራን ራሱ ረጅም ጊዜ ሲጀመር እኔ ሆነት ከማናቸውም ጋር እኮ ተደዋውዬ አላውቅም በቃ ይኸውልሽ ወደዚህ መጣው ምናምን እዚህ ያለው ነገር ጋማ አርጎ ያዘኝ ተዳርም ልጅም መጣ ምናምን እንደ በፊቱ አያደርግሽም እኮ ሲጀመር ታውቂያለሽ አይ ቢሆንም አንዳንዴ ለጓደኞቹ ጊዜ መስጠት አለ አረ ታያት ባከሽ እሷ ኃይለኛ ናት በቃ እንደዚህ ስልክ ስታውሪ ምናምን ይደብራታል ብቻ ብዙ ነገር ነው ችለን እየኖርን ያለነው ለዛ እንደ በፊቱ ምናምን ከልጆችም ጋር ምናምን የዚህን ያክል ነው አይ ቢሆንም ግን በዚህ ልክ መረሳሳት የለባችሁ አረ እኔ ሲጀመር አንቺን ስላገኘው በጣም ነው ደስ ያለኝ የእውነቴን እኮ ነው እኔ ማመን ያቃተኛው ነው የዛን ቀን አምስት ቀን ሙሉ ቆይቻለሁ አይደለም የእውነት በቃ እንዴት ጭራሽ ተመጫለሽ ብዬ አልጠብቅም አስቢው እንደዛ በድንገት ተለያይተን አስቢው ስንት ጊዜ ስንት ያልጨረስናቸው ነገሮች አሉ አስበሽዋል በጣም እሺ በቃ ምንድነው ያልጨረስከው ነገር ስለ ድሮ ላይፋችን እያወራን ነው እና የቀረ ያልጨረስከው ነገር አለ ነው ያ የቀረ ያልጨረስነው ነገር ሳይሆን ሲጀመር በድንገት ነው ከሷ ጋር የተለያየነውና ስለዛ ነገራችን እያወራን ነው አይደል ቢዚ ያው በጣም አጋጣሚው ግን ደስ ብሎኛል መገናኘታችን እኔ አልጠብቅም ነበር እንዴ ምን እያረክሽ ነው ፎቶ እያየን እኮ ነው ምንድነው የምትላላሱብኝ እዚህ ጋር ምንድነው ተደጋግፈ የምትላላሳው እንዴ ምን ችግር አላዛችሁትም አንቺስ ብትሆኚ ምንድነው ባለትዳር መሆኑን አታውቂም እንዴ ያው ካንቺ በፊት እኮ ማውቀው እኔ ነኝ ምን ያልገባኝ ማለት እና ጓደኛሽ ከሆነ ሚስቱ በዚህ ልክ ለምንድን ነው ጓመት ዝም በል አንተ አፍየለህም ዝም በል ዲውሹ ስራ እኔ እሷን እየጠየቅኳት ነው ዝም ባለ ሲጀመር ሰው ፊት እኔ እንደዚህ እንድታወሪኝ አልፈልግም ምንድነው ችግርሽ ልስምክ ነው የምትፈልገው እንደዚህ እየተላላስ ምንድነው አንቺ ቆይ ችግርሽ እንዴ ከኔ ጋር መኖር ከደበረሽ ግልጹ ነገር አይደለም ቢዚ ዝም በይ በቃ አንቺ ልጅ ከኔ ጋር መኖር ነው ደበረ አንተ ራስህ ከኔ ጋር መኖር ደብሮክ ነው እንደዚህ የምትሆነው ቤቱን ትቼልህ እንደወጣ ነው የምትፈልገው እኔ እሷን ውጭ ማግኘት ነበረብኝ ትዳር ያለኝ ሰው ነኝ የራሴ ቤት አለኝ ለፍቴ ላይ እንደዚህ ከምትላላስ ውጭ ነበር ማደር ያለብህ ውጭ ነበር መሆን የነበረብህ እሺ ለምን ተረጋግተሻል ለምን ልታሳብጂኝ ነው ምንድነው ችግር ለምን በጨዋና ወንድ በሆነ አይደለም እሺ ስራአት ሐሳብ እንትን ለማለት ሞክር ስነ ስርዓት ያዝ ለምን አንተ ቻልኩ 5 ቀን ሙሉ እንደዚህ ስትነዘነዘኝ ነበር እኔ አይ መረጋጋት አለብህ አንድ ሰው ማመስግነኝ ለእናንተ 5 ደቂቃ ራሱ በጣም ውድ ናት ምንድነው ችግርሽ ቆይ ምንድነው ምን የተለይ ከዚህ በላይ ምን እንዳደረግ ነው የምትፈልገው አንተ 5 ቀን ሆናችሁ ቤቱን ለቃችሁ ውጡ በቃ ይበቃችሁ ማውራት ተረጋጊ ይኸውልሽ እሷ እያስተካከለች ነው እዚህ ያላትን ነገር በደላሎች ነገር ያለው ቤት እየፈለገች ነው አይመለከተኝም ስለደላላ ምናምን እዛው ቤት ለሁለት ቆይ ቤዚ አይደለም አንቺ በእናትሽ ቤዚ ቆይ አይደለም ሁለታችን እናውራ ቆይ እናወራለን ችግር የለውም መረጋጋት አለባት እሷ አይደለም ምንድነው ችግርሽ ቆይ አንቺ ተረጋጊ ቁጭ ሰው ፊት እንደዚህ አታውሪኝ አንተ ከኔ ከልጅና ተሷ በልጣ ነው የኔ እናት እያልክ ያባበልክ የምታስቀምጣት እኔ እንዲህ እየተንጨረጨርኩ አንቺ ፈለገሽ እኮ ነው ምን ነው የፈለኩት አምጣልኝ ብያለሁ ሴት ጎትታ አምጣ ብያለሁ እንዴ አው እኔ ጋር ለማንቺ ነገር በእኔ ምክንያት እንዳትጣላ አይፈልግም አንቺ አትንቺ እሷን እንደነካት አልፈልግም እንዳነካት እሷ እንዳን ስራትሽን አሁን ነው አሰጣለች ልጅ አታሰብደኝ አትወጣም ሰው ከፈለግሽ ወጥተሽ ቤት ይቻለሽ አትወጣም እሷ አትወጣም ወንድ ነህ አትወጣም እሺ እንዳነካት
እንዳነካት ከፈለክ በክብር ትወጣ። አንቺ በቃሽ ምንድነው? አይበቃሽም እንዴ? አይደብሽም? ቤት እስከማገኝ እዚህ ነው መሆነው። ቤት እየፈለኩ ነው። ምን ወልቃቃ ነው ደግሞ ይዘብኝ የመጣው? 5 ቀን ታገስኩ። አይበቃኝም እንዴ? እኔ ዝም ምለው ሌላ ነገር እንዳይፈጠር ነው። ስለዚህ ዝም በይ፣ ከቻልሽ ዝም በይ። በቃ ሌላ ነገር አልፈልግም። በቃ ለምን ሰዎቹ ጋር ለምን እንደውላለን? ይሄው ደላላው ነው ሲጀመር አውርቻለሁ። አሁን እንገናኛለን። አይ በቃ እንደውላለን ነው ባባልክ እኮ ፖሊስ ጋር ነው የሚመስለው። ስራትሽን ያዢ። ላንቺ ነው ስራት ይዤ እያወራችሁ ነው። ፍላጎትሽ ምንድነው? እስኪ ንገሪኝ። ቆይ ፍላጎቴ እቺ ልጅ ከዚህ ቤት እንድታስወጣልኝ ብቻ ነው። እስከሆነ ድረስ የኔ እንግዳ ሲመጣ ማንም ሴት የማምጣት መብት የለውም። እንደ ሚስት ተንከባክበሽ የመገኘት ግዴታ አለብሽ። በቃ ይኸውልሽ እንደ ገረድ ተንከባከብኩ 5 ቀን ለምን አፈረጅንም? ለምን አፈረጅንም? አለብኝ አይደለም መሄድ አለብኝ። ተረጋጊ። ይኸውልሽ ቆይ መጀመሪያ ነው ስሚኝ። ይኸውልሽ ምን እየለመድ ነው አይደል? እንዴ ሰሞኑን የምናየው ባህሪ አይደል? ምንም ባህሪዋ እየተቀያየረብኝ ነው። ስለዚህ መሄድ አለብኝ። እሺ ትሄጃለሽ፣ ግን ማለት ነው መጀመሪያ ነው አውርቻት ልምጣ ልፈልግ። ቤቱን ይዘን አብረን እንፈልግ። በቃ ቤቱ ዛሬ ፈልገን ማግኘት አለበት። ዛሬ እዚህ መቆየት አለበት። በጣም ይቅርታ። እሺ የምሬን እኮ ነው። ይኸው በቃ አውርቻት መጣሁኝ። እሺ ምንድነው ችግርሽ? ቆይ እንዴ እኔን ማዋረድ ነው እንዴ አንቺ የምትፈልጊው? ችግርሽ ምንድነው? 5 ቀን ሙሉ 5 ቀን ሙሉ እኔን አዋረድከኝ፣ ዝም አልኩክ። ምንድነው የምታወራው? ያማል እንዴ? ጤነኛ አይደለም። እኔ ጋር በሰላም መኖር አልፈልግም። በእንደዚህ ሁኔታ አልፈልግም ካንተ ጋር እኔ አንቺን ብሎ የመጣ ሰው ተናግሬ አውቃለሁኝ። እኔ እናንተ የድሮ ወንድ ኤክስ ምናምን ከወንድሜ ውጪ ያመጣው ሰው አለ እዚህ ቤት? ተናግሬም ለኔ እህቴ ማለት እኮ ነው። የራስ ጉዳይ አይመለከተኝም። በእውነቴን ነው። እኔ መጥፎ ደረጃ ላይ አይመለከተኝም። የምን መጥፎ ደረጃ? ዛሬውኑ መጀመር ትችላለህ። እሺ መጥፎ ደረጃ ቆይ አይደለም። ከኔ ጋር በሰላም መኖር አትፈልጊም? ይሄንን ብቻ ንገሪ። ከኔ ጋር በሰላም መኖር አትፈልጊም? በእንደዚህ አይነት ሁኔታ ካንተ ጋር በሰላም አይደለም በጭቅጭቅ ራሱ 5 ደቂቃ መኖር አልፈልግም። ስለዚህ ቤቱን ለቀሽ መውጣት ትችላለሽ። የዚህ ቤት መኖር የሚያስጠላሽ ከሆነ ቤቱ ወንድ የሆነ ሰው ከዚህ ቤት ያስወጣኛል። አለቀም። ስለዚህ እሷም አትወጣም ከዚህ ወንድ ነህ አይልሃለሁ። ይሄ ቤት የሁለታችንም እስከሆነ ድረስ እኔም የሁለታችን ነው። የሶስት ሰው ግን አይደለም። ማንም ሴት እያመጣ እዚህ የምታሳድር ቀን ቀን ይዘህ የምትወጣ ማታ ማታ የምታሳድርበት ቤት ቤርጎ አይደለም። እዚህ ይኸውልሽ እኔ እኮ ማለት ነው እኔ ሌላ ነገር ባስብ ኖሮ ማታ ማታ አንቺን አክብሬ ጓደኛዬ ስለሆነሽ ነው እዚህ ቤት። እውነትህን ነው። ቀን ቀን ሌላ ነገር የለም ያለህ ማን ነው? እንደው አስተሳሰብሽ ከዚህ ስለማያንስ እኮ ነው። አንቺ ትሰማለህ? ዛሬውኑ ልጅቷ ሸኛት፣ ቀጥታ ሆስፒታል ሄደህ ተመርምረህ ነው ከኔ ጋር መሆን የምትችለው። የምርሽ ነው? አዎ የምሬ ነው። እሺ በቃ የኔና አንቺ ነገር እንዲቋጭለት ነው የምትፈልጊው? እንደዚህ አይነት ሁኔታ እንደውም ለልጄ ስል ነው እስከ 5 ቀን የታገስኩ። እውነቱን ልንገርህ እንጂ እንዳንተ ጸባይ አንድ ቀን ራሱ ካንተ ጋር ማደር አልፈልግም። እኔ በጣም እያሳሳትሽኝ ነው። ይኸውልሽ በጣም እያሳሳትሽኝ ነው። አጉል ነገር ውስጥ ልትከቺኝ ነው። የምሬ ነው የምልሽ። እኔ ታግሻለሁ። ከኔ ጋር ደግሞ እንደዚህ ሆነሽ ይኸውልሽ አትኖሪም። ነገር እንደኔ የምትታገስ እንዳይመስል ሲጀመር ይኸውልሽ ባለፈው ዝም ስላልኩሽ ሰው ፊት በጥፊ መታሽኝ፣ ሰው ፊት አዋረድሽኝ። ዛሬ በጣም ታግሻለሁ። ይኸውልሽ በጣም አንድ ነገር አስረግጬ ነው። እኔን አስቀምጠኮ እንደፈለግሽ መሆን ትችያለሽ። እቺ ልጅ ቤቷን አግኝተን እቃዋን ገዝተን ከዚህ ቤት እስክትወጣ ድረስ እዚህ ቤት ነው የምትቆየው። እዚህ ቤት አጥር ግቢ ትድረስና ማሳያትን እኔ ነው ማሳየት። በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም።